ብዙ መድረኮች እየተካሄዱ ነው። በተለይ ሃይማኖትን መሰረት ያደረገ መድረኮች እየተካሄዱ ነው። በአዲስ አበባ ከንቲባ አማካኝነት ያው በአብይ ትዕዛዝ መጀመሪያ የሙስሊም እምነት ኃላፊዎች እና አመራሮችን ሰበሰበችው አዳነች አቤቤ። ከዛ ዛሬ ደግሞ እንዳየነው የኦርቶዶክስ ሃይማኖት እምነት ተከታዮች አባቶችና መሪዎችን አመራሮችን ሰበሰበች። ያው ቀጥሎ ደግሞ የፕሮቴስታንትን ትሰበስባለች መሰለኝ እያለ ይቀጥላል። እንግዲህ ካቶሊክም አለ፣ እንደዚሁ ይቀጥላል። አንድ በአንድ ትሰበስባለች። ምንድነው ይሄ ነገር እየተካሄደ ያለው ምንድነው ብዬ በጣም አንዳንድ ነገሮችን ጠያይቅ ያለው አመራሮችን እዛ ውስጥ ያሉ ሰዎችን ጠያይቅ ያለው ምንድነው የታሰበው ይሄ ነገር በዚህ ሰዓት ለምንድነው የብልጽግና አመራሮች ሃይማኖትን ከፋፍለው አዲስ አበባ ውስጥ ይሄ ነገር ለምንድነው እየተከሰተ ያለው? አንዳንድ ሃይማኖቶችን ከፋፍለው ለየብቻው ለምንድነው እያካሄዱት ያሉት ነገር ምንድነው? ምን ታስቦ ነው ብዬ ጠይቄያለሁ። እንግዲህ መጀመሪያ ያው አንዳንድ ያው ለማስታወስ ፎቶዎችን ማየት ይቻላል። ይሄ ዛሬ የተካሄደው ስብሰባ ነው። አዳነች እና የእሷ አመራሮች ከሃይማኖት አባቶች ጋር ተሰባስባለች። እዛ የእንትኑ ደግሞ የሚገርም የስብሰባው መሪ ቃል ደግሞ የሃይማኖት ተቋማት በመደመር መንግስት እይታ ይላል። አስቡት፣ የሃይማኖት ተቋማት በመደመር መንግስት እይታ ይላል። እንትኑ ዋናው የማጠንጠኛው አባቶችን የሰበሰበችው ከመደመር መንግስት እይታ። እንግዲህ የመደመር መንግስት የአብይ ቅዠት ከዛ መደመር ተባለ፣ መደመር ትውልድ፣ መደመር ምናምን እየተባለ መደመር መንግስት እየተባለ የአብይ ሰዎች የሚጽፉለት ቅሞ የሚጽፉለት አንዳንድ እሱ ነገር አለ እና በሱ መሰረት የመደመር መንግስት እይታ ብለው አባቶችን ይሰብካሉ ሰብስበው። እንግዲህ በኋላ ትንሽ አወራለሁ ይሄ መደመር ምንድነው የሚለውን። ብልጽግና ራሱ እንደ ሃይማኖት ነው የሚከተሉት። አሁን ደግሞ የሃይማኖት ተቋማትን ሰብስቦ ያንን የብልጽግና አካሄድ መስበክ ትንሽ እናወራለን እዚህ ላይ። ትናንትናው ደግሞ እንግዲህ ከዚህ እንደምታዩት የእስልምና ሃይማኖት አባቶችን ሰብስባ ያው አዳነች እና የተለያዩ የብልጽግና አመራሮች ተካፈሉት። የእምነቱ አባቶችን ሰብስባ የመደመር መንግስት እይታን ሰብካለች እና ቀጥሎ ደግሞ የፕሮቴስታንት እምነት ተከታዮች እንደሚሰበሰቡ ነው መረጃ ያለኝ። እያለ ይቀጥላል። ትሰበስባለች፣ ሁሉንም በየተራው ሰብስባ የተባለችውን ታስተላልፋለች። አሁን እዚህ ላይ ምንድነው እየተደረገ ያለው ነገር ምንድነው? ለአዲስ አበባ ምንድነው እየተደገሰለት ያለው የምለውን ነው አሁን ዛሬ ማወራ። ፕሮጀክቱ ምንድነው? በጣም የብልጽግና ክፉ ፕሮጀክቱ ምንድነው? አሁን እንደምናውቀው ብልጽግና ለኢትዮጵያ ሕዝብ አስበው አይደለም። ምንድነው የታሰበው የምለውን ትንሽ መለስ ብዬ ለምንድነው ይህንን የሚያደርጉት? ዋናው የታወቀ ነው። እንግዲህ ሰውን ከፋፍለ በየተራው ስትሰበስብ ምንድነው እንዲጠራጠሩ ታደርጋለህ፣ እንዲወዳደሩ ታደርጋለህ፣ ያው እንዲከፋፈሉ ታደርጋለህ። ያው ከፋፍለው አሳዩን፣ ያው በእምነት አዲስ አበባን ከፋፍለው ሰበሰቡ። ከዛ በኋላ እንዲጠራጠሩ ያደርጋሉ። ያው የታወቀ ነው። በየእንትኑ በየሃይማኖቱ ሰው እንዲጠራጠር፣ እንዲከፋፈል፣ እንዲወዳደር ያደርጋሉ፣ እያደረጉም ነው።
እንግዲህ ምንድነው አብይ የስልጣን ምሰሶው ብዙ ናቸው። አንዱ የአብይ የስልጣን ምሰሶው ሃይማኖትን እንደ ሃይማኖት ይጠቀማል አብይ። እሱ እንዳለ ሆኖ ደግሞ መከፋፈሉ ዋናው የአብይ የስልጣን ምሰሶው ከፋፍሎ ነው የሚገዛ። ህዝብን በብሔር ከፋፍሎ ይገዛል። ህዝብን በአካባቢ ከፋፍሎ ይገዛል። ህዝብን በሃይማኖት ከፋፍሎ ይገዛል አብይ። በሃይማኖት እንግዲህ ዋናው አጀንዳዬ ዛሬ ሃይማኖትን እንዴት ይጠቀማል አብይ የሚለውን ነው። ነገር ግን አብይ ብሔርን ከብሔር ጋር ማጋጨት፣ ኦሮሞን ከአማራ ጋር፣ አማራን ከትግራይ ወይ ጋር፣ ኦሮሞን ከሶማሌ ጋር፣ አማራን ከአፋር ጋር እንደዚህ ሁሉንም ያጋጫል አብይ። ኢብን በአንድ ብሔር ውስጥ ደግሞ በአካባቢ ያጋጫል። ኦሮሞ ውስጥ ራሱ ህዝብን ያጋጫል። አንድ ዞን የኔ ደጋፊ ነው፣ ሌላ ዞን ደግሞ የኔ ተቃዋሚ ነው ብሎ ያጋጫል። እዛው አደራጅቶ ጉጂንና ቦረናን ያጋጫል። ሸዋንና ወለጋን ያጋጫል። አማራ ውስጥ አሁን ጎንደርና ጎጃምን ያጋጫል። ሸዋንና ወሎን ያጋጫል። እንደዚህ መሰሪ ስራ ነው የሚሰራ አብይ። አሁን ሃይማኖት ላይ ፎከስ ለማድረግ ነው ዛሬ የገባሁት። ሃይማኖትን እንደ እምነትም ይጠቀማል፣ ከፋፍሎም ይጠቀማል። ሃይማኖትን ለመቆጣጠር ብዙ ጥረት አድርጓል አብይ። አሁን አብይ ሃይማኖት ትልቅ ስልጣን እንደሚሰጥ በጣም ስለሚያውቅ መጀመሪያ ያደረገው የእምነት ተቋማትን ለመቆጣጠር ሞከረ። ለምሳሌ የእምነት ተቋማት ውስጥ አንዱ የመጀመሪያ አብይ ለመቆጣጠር የሞከረው የፕሮቴስታንት ቤተ ክህነቶችን ነው ለመቆጣጠር የሞከረው አብይ። ልክ ወደ ስልጣን እንደመጣ ምንድን ነው ያደረገው? ፕሮቴስታንትን ለመረከብ ብዙ ጥረት አደረገ። አንዱ ለምሳሌ ያደረገውን ልንገራችሁ። በፓስተር ጻድቁ የሚመራ አንድ ህብረት የሚባል የብዙ አብያተ ክርስቲያናትን አንድ ላይ የሰበሰበ በኢህአዴግ ጊዜ የነበረ እንትን ነው፣ ህብረት ይባላል። ብዙ ተቋም የፕሮቴስታንት ቤተክርስቲያናት አንድ ላይ ተሰብስቦ ነው እንግዲህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚባል ነበር በፓስተር ጻድቁ የሚመራ። እሱ ላይ መፈንቀለ ሃይማኖት አካሄደ። ፓስተር ጻድቁን ገለል አድርጎት እሱን እዛው ትቶ ሌላ ካውንስል የሚባል ነገር ፈጠረ። ካውንስል የሚባል ለምሳሌ ታውቃላችሁ፣ የፕሮቴስታንት እምነት ተከታዮች ይሄ ካውንስል በአብይ ተፈጠረ። የአብይ ሰዎች ናቸው የፈጠሩት። በተለይ ደግሞ እነ ምህረት ደበበ፣ እነ ፓስተር ገመቺስ እነኚህ አንድ ላይ ሆኖ ካውንስል የሚባል ፈጠሩ። ይሄ ካውንስል በጣም ስልጣን አገኘ፣ ብዙ ስልጣን ሰበሰበ። የፓስተር ጻድቁ ህብረት ከስራ ውጭ ያደረጉት። ድሮ በፓስተር ጻድቁ የሚመራ አብያተ ክርስቲያናት እንዳለ በካውንስል እንዲመራ ተደረገ። አዲስ አመራርም ሾሙለት። ያ አመራር ደግሞ ማን ነው የሚሾመው? አብይ። ይሄ የዚህኛው አሁን የኢትዮጵያ ውስጥ አብያተ ክርስቲያናት የፕሮቴስታንት ቤተክርስቲያናትን የሚመራ ካውንስል አብይ የሾመው የግብርና ሚኒስቴር ዴኤታ ነው። ሚኒስቴር ዴኤታ ነው። አሁንም እዛው ይሰራል። በሙያ ዶክተር ሆኗል። የግብርና ሙያ አለው እና እሱ እዛ ላይ ተሾመ። አሁንም እሱ ነው ራን የሚያደርገው። ይሄ ካውንስል ሙሉ በሙሉ በቤተ መንግስት ነው የሚመራ።
እነ ዝናሽ ታያቸው ቀዳማዊት እመቤት ትልቅ ኃላፊ ያላቸው አብይ ነው ሁሉንም ነገር የሚወስነው። ስለዚህ አሁን አንዳንድ ፓስተሮች ለአብይ ጸሎት ሲያደርጉ አብይን አታሸንፉም ብለው ሲያወሩ ዝም ብለው ፓስተሮቹ እንደ ወጥተው አይደለም የሚመጣው፣ ከካውንስሉ ነው የሚመጣው። እና የሚሰበከው ሁሉ ሃንዳውት ከቤተ መንግስት የሚላክ በካውንስሉ በኩል ነው። ብዙ ፓስተሮች በዚህ ይመራሉ። ሁሉም ፓስተሮች እንደዚህ አልሆኑም አሉ። በእምነታቸው የጸኑ ለኢትዮጵያ የቆሙ ለሰው ልጅ የቆሙ ፓስተሮች አሉ። ለሰብአዊ መብት የቆሙ ፓስተሮች አሉ። ነገር ግን ብዙ ፓስተሮች እንደው ዩቱብ ላይ ዞር ዞር ብላችሁ ይዩት፣ ለአብይ ሁልጊዜ የአብይ ፓስተር ሆነው የሚያገለግሉ ሰዎች አሉ፣ የቤተ ክርስቲያን ኃላፊ ሆነው። እነሱ አሁን የብልጽግና መዋቅር የሆነው ያቺ የአብያተ ክርስቲያናት ካውንስል ተብላ የተቋቋመችው የአብይ መዋቅር ስር ናቸው እና በዛ መሰረት ገንዘብም ያገኛሉ። መሬት እንደፈለጉ እንዲያገኙ ተደረገ። በአዲስ አበባ ከተማ ከንቲባ ቀጥታ አክሰስ እንዲያደርጉ እዚህ ቦታ እንፈልጋለን፣ መሬት እንፈልጋለን ካሉ፣ አደባባይ እንፈልጋለን ካሉ በቃ እንደፈለጉ የሚያሽከረክሩበት እንትን ተደረገ። ይሄ ምንድን ነው? አብይ በቀጥታ አብያተ ክርስቲያናትን ለመያዝ የፈጠረው መዋቅር ካውንስል የሚባል ነገር አለ። እንግዲህ ፕሮቴስታንት እምነትን ለመቆጣጠር ያደረገው እና እዛ አካባቢ ብዙ ነገር አድርጓል። እንደው ከዚህም በፊት እውነት ለእውነቱ ከሆነ ፕሮቴስታንት እምነት እንደው ኢህአዲግ ራሱ ሰብሮ መግባት አልቻለም። ለድሃዎች የሚቆም ቤተክርስቲያን ነው። ለተጨቆኑ ህዝብ የሚናገር ቤተክርስቲያን ነው የምናውቀው። እነ ፓስተር ጻድቁ ሲመሩ የነበሩት አብያተ ክርስቲያናት እንደው በአሁኑ በብልጽግና ጊዜ የሆነው ነገር እነሱን አይመለከትም። የብልጽግና መዋቅር የሆነው የአብይ መዋቅር የሆነው ይህ ካውንስል አዲስ የተቋቋመው አግሬሲቭሊ እምነቱን ለመረከብ ብዙ ርቀት ሄዷል። ብዙ ርቀት በኢትዮጵያ ውስጥ ብዙ ተቋማትን ለመያዝ ሞክሯል። ተቋማትንም ይዟል በብዛት። ይህንን መገንዘብ ያስፈልጋል። ተቋማትንም ለመያዝ በተቋማቱ ደግሞ የእምነቱ አስተምሮችን ለመያዝ ሞክሯል። እሁድ ዕለት የሚሰበክ ኮንተንትን ሼፕ ለማድረግ ሞክሯል። በቤተ ክርስቲያን ለእምነቱ ተከታዮች የሚነገራቸውን ነገር ለመቆጣጠር ሞክሯል። ብዙ ፓስተሮችን በመያዝ የሚሰበከውን ኮንተንት ለመያዝ ለመቆጣጠር ሞክሯል። ሁሉም ፓስተሮች የሚሰብኩት እውነት ነው ብላችሁ እንዳትቀበሉ። አብይ ከላይ የያዘው ሰዎች አሉ። በካውንስሉ በኩል የሚመጣ ወደታች የሚሄደው ለህዝብ የሚደርሰው ነገር ከባድ ነው የሚሆነው። እዚህ ላይ ጥንቃቄ እናድርግ። እምነቱ ወሳኝ ነው። የኛ ነው ሃይማኖቱ። ኢትዮጵያ የብዙ እምነት አገር ናት። ፕሮቴስታንትም የኛ ነው፣ እስልምናም የኛ ነው፣ ኦርቶዶክስም የኛ ነው፣ ካቶሊክም የኛ ነው፣ ዋቄፈታም የኛ ነው። ሁሉም የኛ ናቸው። ኢትዮጵያን ኢትዮጵያ የሚያደርጉ እንደዚህ ስንሆን ነው። አብይ ግን ለስልጣኑ ብሎ የእምነት ተቋማትን ለመያዝ እየሞከረ ነው።
መጀመሪያ ያደረገው በፕሮቴስታንት ላይ ያደረገውን እንደው መለስ ብለን እንድንመለከት ብዬ ነው። ሁለተኛ ላይ ደግሞ ምንድነው ያደረገው? የእስልምና እምነት ተከታዮችን ለመያዝ ለመቆጣጠር ብለው አንዳንድ ኡስታዞችን ያዘ። አንዳንድ ኡስታዞችን በገንዘብ ያዘ። እላይ አካባቢ ያሉ ወደ መጅለሱ የሚኖሩ አንዳንድ ኡስታዞች ከአብይ ጋር እንዲሰሩ ብለው አብይ ያደረገው በጣም በጣም አደገኛ ነገር አለ። እነኚህን ኡስታዞችን ለመያዝ ምንድን ነው ያደረገው አብይ? መጀመሪያ እነሱ ጋር ቀረበና እኔ እኮ ሙስሊም ነኝ፣ ኢትዮጵያን ለመግዛት እኮ ሙስሊም መሆን ከባድ ስለሆነ ነው እኔ ክርስቲያን ነኝ ያልኩት እንጂ እኔ እኮ ሙስሊም ነኝ ብሎ ለአንድ ኡስታዝ ተናግሮ ያ ኡስታዝ ደግሞ ሌሎቹን ለማሳመን ሞክሮ እኔ ከአንድ ኡስታዝ ነው የሰማሁት። ባይዘው መንግስት ስልጣን ላይ በነበርኩበት ጊዜ የተወሰኑ ኡስታዞች አሉ ከኦሮሚያ በተለይ እንቀራረብ ከነሱ የሰማሁት አብይ እኮ እንደዚህ ያለ እኔ እኮ ሙስሊም ነኝ፣ ኢትዮጵያን ለመግዛት ደግሞ ሙስሊም ከሆንክ አይሆንም ብሎ ለመሸወድ። አብይ ምኑ ነው ሙስሊም? አብይ ሃይማኖት አለው እንዴ? አብይ ፕሮቴስታንት ነው? ክርስቲያን ነው? ተው። አብይ ምንም እሱ ብልጽግና ነው። አዎ ብልጽግና ደግሞ ሌላ መጣበታለሁ። ሃይማኖት ነው፣ ግን ደግሞ ከኢትዮጵያ ሃይማኖቶች ጋር አያያዝም። የአብይ እምነት ኢትዮጵያ ውስጥ ካሉ እምነቶች ጋር በምንም ተአምር አይገናኝም። አብይ እኔ እኮ ሙስሊም ነኝ አብይ ሃይማኖቱ ከኢትዮጵያ ጋር አይገናኝም። እምነቱ ከኢትዮጵያ እምነቶች ጋር አይገናኝም። ለመሸወድ ብሎ ነው እንደዚህ የሚያወራ፣ ለመያዝ። ለምን ሃይማኖት እኮ ስልጣን አለ ኢትዮጵያ ውስጥ። የእስልምና እምነት ኃላፊዎች ስልጣን አላቸው። ኡስታዞች በጣም ስልጣን አላቸው። የኦርቶዶክስ አባቶች ስልጣን አላቸው። የፕሮቴስታንት አባቶች ስልጣን አላቸው። ለምን? ማህበረሰቡ እነሱን ይከተላል። ይህንን ስለሚያውቅ ነው አብይ እንደዚህ ይህንን በዚህ ከላይ ወደ ታች እየሄደበት ያለው እና እንደዚህ በመሰሪ በሆነ አካሄድ አንዳንድ ኡስታዞችን ይዟል። ማየት ትችላላችሁ። አንዳንድ ኡስታዞች ፓርላማ እንዲገቡ ሁሉ ተደርጎ ብልጽግና ለእናንተ ነው የሚሆነው እያለ ለነኚህ ከላይ ያሉ በገንዘብ የተያዙ ሰዎች፣ በስልጣን የተያዙ ሰዎችን ይዞ ምዕመናኑን ለመያዝ ሞክሯል አብይ። ግን መስጊዶች እንዳሉ ከአብይ ጋር አይደሉም፣ አይቀበሉም አብይ። የእስልምና እምነት ተከታዮች አብይን አይቀበሉም። የአብይ መሰሪ መሆኑን ያውቃሉ። አንዳንድ ሰዎች ይያያዛሉ። አዎ የአብይ ደጋፊዎች አሉ የትም ቦታ፣ ኦርቶዶክስ ውስጥም ፕሮቴስታንት ውስጥም እስልምና እምነት ተከታዮች መካከልም ዋቅፈታ ውስጥም ከካቶሊክም ደጋፊዎች አሉ። በገንዘብ የሚያዙ በስልጣን የሚደለሉ አሉ። ነገር ግን አብይ በእነዚህ ሰዎች ህዝብን ለመያዝ ነው የአብይ ጉጉት፣ ለስልጣኑ ብሎ ማለት ነው።
ለስልጣን ብሎ መዋቅርን መያዝ፣ የእምነቱን መዋቅር ሙሉ በሙሉ የብልጽግና መዋቅር ለማድረግ ነው ሩጫው። በአብይ የሚሸወድ ሰው አለ እንዴ? የተወሰኑ ሰዎች በሆዳቸው ለሆዳቸው ያደሩ አሉ፣ ያደርጋሉ። ነገር ግን አብዛኛው ማህበረሰብ ድሃ ስለሆነ በየቀኑ እየሞተ ስለሆነ በየቀኑ ሰብአዊ መብቱ እየተረገጠ በእምነቱ እየተገደለ በየቦታ እየተሰቃየ ስለሆነ ከአብይ ጋር የሚቆም ህዝብ የለም። አንዳንድ ሰዎች ይኖራሉ፣ ከኃላፊዎቹ ከላይ ሰዎችን ይይዛል። የታወቀ ነገር ነው። ሶስተኛ ኦርቶዶክስን ለመያዝ ያደረገው ጥረት ነው። በመጀመሪያ እንደምታስታውሱት አብይ ኦርቶዶክስን ለመያዝ የተከፋፈለውን ቤተክርስቲያን አንድ አደረግኩ አለ። ዲያስፖራ የነበረውን አባት አስገብቼ አንድ አደረግኩ ብሎ ሰው አጨበጨበለት። ምን አይነት ሰው ነው ያገኘ ነው እንደው ኢትዮጵያ ውስጥ እንደዚህ ምናምን ተባለ። አቤት አቤት አቤት። ከዛ በኋላ ቆየና ዳንኤል ክብረት ዲያቆን ዳንኤል ክብረትን ያዘ። ስለ ዲያቆን ዳንኤል ክብረት ብዙ የምናወራ ነገር አለ። ያው ሰሞኑ የሚያወራ ሰውዬ በጣም ዘግናኝ ነው። እንግዲህ ለሰው ልጅ ሬሳ እንኳን ክብር አለው ኢትዮጵያ ውስጥ እኮ። እንዲሁ ኢትዮጵያ ውስጥ ምን አይነት ሰው እንደተፈጠረ አሁን እንዲህ አይነት ዲያቆን ነው የሚሆነው። ዳንኤል ክብረት ጋኒኤል እና ሰሞኑን እንደው ወደ ኢትዮጵያ የሚገባ ሬሳ ይቁም፣ እኛን ካልደገፉ ሬሳቸው እንኳን አይገባም ማለት እንደዚህ አይባልም። ብቻ ግን ምን አይነት ሰዎች እንደሆኑ ነው። የዳንኤል ስራ ሌላ ቀን መጣበታለሁ። እና መጀመሪያ ዳንኤልን ስይዝ ምንድን ነው የተባልነው? እኔ መንግስት ውስጥ ስለነበርኩኝ አንደኛ ዳንኤል ክብረት ኦርቶዶክስን ይይዝልኛል አለ አብይ። ሁለተኛ አማራ ህዝብን ይይዝልኛል አለ። ዳንኤል ክብረትን ይዤ አማራን እገዛለሁ፣ ዳንኤል ክብረትን ይዤ ኦርቶዶክስን እገዛለሁ ብሎ በአፉ እኮ ነው የተናገረው አብይ። ዳንኤል ምን አይነት ሰው እንደሆነ እንድትረዱ ነው። አብይ አሁን ዳንኤልን ወዶ ሳይሆን ዳንኤልን ይጠቀማል። ዳንኤልን ተጠቅሞ መሰሪ ነው። ዳንኤልም እሱን ተጠቅሞ ሌላውን ማፍረስ ነው። ኦርቶዶክስን ለመያዝ፣ ቤተክርስቲያናትን ለመያዝ፣ አባቶችን ለመሰለል፣ ለማሰቃየት፣ ምዕመናን ለማስገደል፣ አማራን ለማፍረስ ዳንኤልን ተጠቀመ። ዳንኤልን ተጠቅሞ መጀመሪያ የዳንኤል ስራ ምንድን ነው? የኦርቶዶክስ ቤተክርስቲያን እና የኦርቶዶክስ እምነት ተከታዮች ሙሉ በሙሉ የብልጽግና ደጋፊ እንዲሆኑ እንዲሰራ ነው እዛ የተሾመ። ይህ ነገር በአማራ ክልልም ስራ ላይ እንዲውል የዳንኤል ክብረት ስራ። ይሄ ተልኮ አሁን አንድ ጊዜ ዳንኤል ክብረት ምንድን ነው የሚሰራ ከቤተ መንግስት ብዙ ሰው እየተቃወመ ነው፣ በተለይ ከኦሮሚያ ምናምን ብለን ስንጠይቀው እንዳንተ ወዴድ ምናምን 55 የኦዲፒ አባላት ነበር፣ እሱን ጭምር አብይን ጭምር 55 ከ55ቱ ነው እንደው ራሱንም ጭምር መሰለኝ ከኦዲፒ ማዕከላዊ ኮሚቴ ሙሉ በሙሉ እና ከዳንኤል ክብረት አንድ ምረጥ ከተባልኩኝ ዳንኤል ክብረትን እመርጣለሁ አለ። ለምን? እናንተ እንዳላችሁ 54 ነኝ እንግዲህ ከአብይ ጋር 55 እንዳላችሁ ምንም አትጠቅሙም። ኦሮሚያን እንኳን መያዝ አትችሉም።
እኔ በዳንኤል ክብረት አንደኛ ኦርቶዶክስን ይይዛለሁ፣ ሁለተኛ አማራ ክልልን አማራን እገዛለሁ አለ እና የዳንኤል ክብረት አሿሿም ዋናው ተልእኮ አንዱ እምነቱን የፖለቲካ መሳሪያ ለማድረግ ነው እዛ የገባው እና ብዙ ፓስተሮች፣ ብዙ ቄሶች፣ ብዙ ውስታሶች ከአብይ ጋር ቤተመንግስት ሙሉ ሰዎች አሉ። ይህንን ልብ ማለት ያስፈልጋል። እምነቱን የምንከተል ሰዎች ሃይማኖት ከፖለቲካ ጋር መቀላቀል የለበትም። የፖለቲካ መሳሪያ መሆን የለበትም። ሃይማኖት የሰው ልጅን ያገለግላል፣ ለማገልገል ነው የተፈጠረው። ሃይማኖት ለሰው ልጅ እና ስለ መልካም ነገር ነው የሚያስተምረው ሃይማኖት። አብይ ግን መሳሪያ ለማድረግ ነው። ከዛ በኋላስ ኦርቶዶክስን ለመከፋፈል በብሔር በምናምን ሞከረ። ያላደረገው ነገር የለም። አብይ ኦርቶዶክስን ለመቆጣጠር ብሎ ሙሉ በሙሉ ለመቆጣጠር ብሎ እና ሙድ ያዘብን። ያደረገው ነገር ታስታውሳላችሁ። ምንድን ነው? ሁሉም እምነቶች ብልጽግናን እንዲቀበሉ እያደረጉ ነው። ብልጽግናን እንዲያመልኩ እያደረጉ ነው። ሁሉም እምነቶች፣ ሁሉም እምነት ተቋማት የብልጽግና ሰባኪ እንዲሆኑ ነው አሁን እየተፈለገ ያለው። አንዱ እሱ ነው። ያ ካልሆነ ግን የሚከተለው በጣም አስፈሪ ነው። ያ ካልሆነ በሃይማኖት ሰው እንዲጋጭ ለማድረግ ያደርጋሉ። አሁን አዲስ አበባን በሃይማኖት የግጭት ከተማ ሊያደርጉ ነው። አብይ አዲስ አበባን ፈርተዋል። አብይ አዲስ አበባን ፈርተዋል። የስብሰባው መሰረትም መንስኤው ራሱ አዲስ አበባን ስለፈራ ያለው አማራጭ ክፍፍሉን ማጧጧፍ ነው አብይ የሚፈልገው። ሰው ሲከፋፈል፣ ሰው ሲወዳደር እርስ በርስ ሽኩቻ ጎንዮሽ ሲሆን አብይ ላይ ጥያቄ የለም። አብይ በሰላም እመራለሁ ብሎ ያስባል። ሰው ወደ ጎንዮሽ ነው የሚያደርገው እንትኑ። አዲስ አበባ ላይ እያየን ያለ ነው። ከፋፍለው እየሰበሰቡ ያሉት ለምንድን ነው? አንድ ላይ አባቶች የሚያስፈልግ ከሆነ የሁሉም ሃይማኖት አባቶችን አንድ ላይ መሰብሰብ እኮ ይቻላል። አንድነታቸውን የምትፈልግ ከሆነ ለየብቻው ሰብስበ እናንተም የራሳችሁን እንትን ሀሳብ ግለጹ፣ እናንተም ደግሞ የራሳችሁን ግለጹ። እንደዚህ ከማለት አንድ ላይ ሰብሰብ አድርጋችሁ በአንድ ላይ እንዴት ነው አብረን ሰላም የምናመጣ ብላችሁ ትክክለኛውን ብትነጋገሩ እነኚህ ሃይማኖት አባቶች ጦርነት ይቁም ነው የሚሉት። አንድ ላይ ሲሆኑ በቃን ጦርነት፣ የትግራይ ጦርነትን አየን፣ የኦሮሚያን እያየን ነው፣ የአማራ ክልልን እያየን ነው፣ ይብቃን ነው የሚሉት እነኚህ የሃይማኖት አባቶች። ይህንን አይፈልጉም። እነሱ አሁን እያደረጉ ያሉት ጦርነታችንን ማለት የአብይን ጦርነት እንዲደግፉ ይፈልጋል። የሃይማኖት ተቋማት የአብይን ጦርነት ሰላም ነው ብሎ እንዲወስዱ፣ አሁን ሰላም ነው ያለ ብሎ እንዲሰብኩ ነው የሚፈለገው። ያ ካልሆነ ብልጽግናን ካልተቀበሉ የጎንዮሽ ግጭቶች እንዲኖሩ ያደርጋሉ። ሰዎችን
መልምለው አዲስ አበባ ውስጥ ሰው በሃይማኖት በጎንዮሽ እንዲጋጭ ያደርጋሉ። መቼ ነው የሚከሰተው? ህዝቡ አንድ ሆኖ አብይን ለመጣል የሚያስብ ከሆነ ወደ ሃይማኖት ግጭት እንዲመራ ያደርጋሉ። ይህንን ይቀሰቅሳሉ። ለዛ ደግሞ ተዘጋጅቷል። አንዱ አሁን የሃይማኖት ውድድር እንዲፈጠር እያደረጉ ያሉት ዞሮ ዞሮ ወደዛ እንዲገባ ነው። ራሳቸው ይጀምሩና ሌላው ደግሞ እንዲሳተፍ ያደርጋሉ። ለምሳሌ ያክል አሁን ኦሮሚያ ውስጥ ይህንን እያደረጉ ነው። አርሲ ውስጥ መጀመሪያ ለየብቻው እንደዚሁ አለሙ ስሜ አርሲ ሂዶ አለሙ ስሜ የብልጽግና ከፍተኛ አመራር አርሲ ሂዶ ሃይማኖት ተቋማትን ለየብቻው ሰበሰባቸው። ከዛ በኋላ ደግሞ ምንድነው ያደረገው? ከዛ አንዳንዶቹን ጠርቶ ለየብቻው እክሌ ሃይማኖት ለእናንተ እየተዘጋጀ ነው፣ እናንተም ጥንቃቄ አድርጉ። ሌላ ጋር ሂደው ደግሞ እክሌ ሃይማኖት እምነት ተከታዮች እናንተን ሊያጠፉ ነው፣ ተዘጋጁ፣ ጥንቃቄ አድርጉ ብሎ መሰሪ ስራውን ይሰራል። ይህንን ቀጥታ በመረጃ ነው ማቅረብ የሚችለው። አለሙ ስሜ ያስጀመረው አርሲ ውስጥ የኦርቶዶክስ እምነት ተከታዮችን ማስገደል፣ ከዛም የሙስሊም እምነት ተከታዮችን ማስገደል፣ ከዛ አሁን ህዝቡ በጎሪጥ እንዲታይ እያደረጉ ነው። ህዝቡ እንዲጠራጠር፣ እርስ በርስ እንዲጠራጠር እያደረገ ነው። እክሌ ሃይማኖት ተከታዮች እኛን ገደሉ፣ እክሌ ሃይማኖት ተከታዮች ደግሞ እኛን ገደሉ እየተባለ እንዲባል እየተደረገ ነው። ከዛ ደግሞ ምንድን ነው የሚያደርጉት? የእክሌ እምነት ተከታዮች ደግሞ ፋኖ ናቸው፣ የእክሌ እምነት ተከታዮች ደግሞ ሸኔ ናቸው እያሉ ሸኔ ናቸው ብሎ እዛው አስቡት። አርሲ ውስጥ ፋኖ ታጥቆ ነው ኦርቶዶክስ ነው እንደዚህ ያደረገ እያሉ ሲያወሩ ምንድን ነው የምትረዱት? ይሄንን አርሲ ውስጥ ራሳቸውን ሚሊሻ አስታጥቆ የራሳቸውን ሰዎች ኦርቶዶክስን አስጨፍጭፈው እዛ ሻኔ ይላሉ። ይሄ ወደ አዲስ አበባ ሊገባ ነው። ወደ አዲስ አበባ ሊያስገቡ ነው። ይህንን ልንገራቸው ነው የገባው። ለየብቻው ሰብስቦ አሁን መጠራጠር፣ የእርስ በርስ መጠራጠር እንዲመጣ አዲስ አበባ ውስጥ እያደረጉ ነው። ጅምሩን አይታችኋል። የብልጽግና መሰሪ ተልእኮ ፖሊሲ አርሲ ላይ ካያችሁ፣ ሌላ ቦታም እንደዚሁ ብዙ ቦታ እንደዚሁ ሆኗል። በወሎ የምትሰሙት ነገር፣ በሌላ ቦታ በብሔር በሃይማኖት የሰማችሁት ነገር ወደ አዲስ አበባ እንዲገባ እየሰሩ ነው። ዋናው ተልእኮ ይሄ ነው። አዲስ አበባ ተፈርቷል። አሁን እንደሚባለው ማነው ባለሳምንት አሁን አዲስ አበባ ሊሆን ነው። ሁሉም ቦታ ያያችሁት ወደ አዲስ አበባ ሊመጣ ነው። ለምን? አብይ ፈርቷል። አብይ ሲፈራ ብዙ ነገር ይበላሻል። ብዙ ነገር ሲያደርገው እኮ አብይ ሲፈራ ነው። ሰውን የሚገለው ሲፈራ ነው። የሚያጋጨው ሲፈራ ነው። የሚያጣላው ሲፈራ ነው። የአብይ ዋን ምሰሶ፣ የስልጣን ምሰሶ ማጋጨት ነው። ይህንን በደንብ ማወቅ ያስፈልጋል። ሲያጋጭ ነው የአብይ መደመር የሚሆነው። በውስጥ ሲያጋጭ፣ እርስ በርስ ሲያጋጭ፣ ቤተሰብን ሲያጋጭ አብይ ስራውን እየሰራ ነው። መደመር ማለት እሱ ነው።